አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ የተከበራችሁ ቻናል ቤተሰቦች ሰላም ብያለሁ። በያላችሁበት አሜን ሰላም አላህ ያደርጋችሁ፣ ሀገራችንን አሜን ሰላም አላህ ያደርግልን እያልኩ ዛሬ እንግዲህ እንደምታዩት የምታምር እጅ ቁርጥም የምታረግ የአረቦች ሞቅ ሞቅ ጥብስ የአትክልትና የዶሮ አቻል ማለት ነው። እስኪ እሱን ምንና ምን አድርገን እንሰራለን የሚለውን አብረን እናያለን ማለት ነው። እስከ መጨረሻው ድረስ ተከታተሉኝ። እስኪ ወደ ስራ ጋብዝኳቸው። አብረን እንስራ፣ አብረን እንብላ። ዳይ ወደ ስራ። አሁን የዚህን የዶሮ አሰራር አብረን የምናይ ይሆናል ማለት ነው። እንግዲህ ይሄ ሳህን ዶሮ ነው እንደምታዩት፣ ይህንን ነው የምንሰራው ማለት ነው። ስለዚህ ይህንን አጥበን ከትፈን አዘጋጅተን እንዴት እንደምንሰራው አብረን እናያለን። አብራችሁ ይሆኑ። አሁን ለእናንተ ለማሳየት ያክል ነው እንግዲህ ዶሮውን በዚህ መልኩ ሰንጠቅ ሰንጠቅ አድርጌ ነው ይሄ ከተፉት ማለት ነው። ታዲያ ይህን ዶሯችንን ምን እናደርጋለን? እንደምታወት እንግዲህ አጥቤ ምን ብዬ ከትፌ በዚህ መልኩ ሰንጠቅ ሰንጠቅ አድርጌ ነው እንደነገርኳቸው የከተፍኩት። በዚህ መልኩ እዚጋ አድርጌያለሁ ማለት ነው። እንደዚህ አድርጌ ውሃ እስከምንጠፈጠፍ ድረስ ቅመማችንን እና ሽንኩርታችንን እናዘጋጃለን። ከዛም በኋላ ቅመም ጨምረን ወደ የት እንደምንሄድ ምን ማድረግ እንዳለብን አብረን እናያለን። ተከተሉ። እንደምታዩት ሽንኩርቴንም እንደዚሁ ሰንጠቅ ሰንጠቅ አድርጌ ነው እያዘጋጀሁ ማለት ነው። ታዲያ ይሄንን ወደ ዶሯችን ጋር እንጨምራለን። ይሄው ጨምረናል ማለት ነው። ተከተሉኝ። አሁንም የምንጨምረውን አብረን እንጨምራለን። ይቀረናል። ይሄው ካሮታችንንም በዚህ መልኩ አዘጋጅቻለሁ ማለት ነው። ካሮታችንንም እዛው ላይ እንጨምራለን። ይሄው እንደምታዩት የሚበቃኝን ያህል በዚህ መልኩ አዘጋጅቼ ጨምሬያለሁ ማለት ነው። በአሁንም ተከተሉኝ አለን። ይህም እንደምታዩት ኮሰ ነው። በነገራችን ላይ ኮሰ ከላይ ምናልባት የመበላሸት የመጠቆር ባህሪ ካለው ከላይ ብትልጡት የተመረጠ ነው። እኔ ግን ያው ካሜራው ላይ ትንሽ አረንጓዴነቱ አይታያቸው ይመስለኛል እንጂ ፍሬሽ ነው። ስለዚህ አላኩትም፣ ዝም ብዬ ነው ሰንጠቅ ሰንጠቅ ያደረኩት ማለት ነው። እሱንም እንደዚሁ እንጨምራለን። ተከተሉ። ይኸው ጨምሬያለሁ ማለት ነው። እዚህ ጋር እንግዲህ ሁሉንም ነው የምንደባልቃቸው። አሁንም አለን የምንጨምረው። ተከተሉኝ። አልጨረስንም። ይሄ ደግሞ እንደምታዩት እንግዲህ ድንች ነው። ድንቹንም በዚህ መልኩ ሰንጠቅ ሰንጠቅ አድርጌ አዘጋጅቼዋለሁ ማለት ነው። በደንብ አድርጌ ካሜራው ላይ በነገራችን ላይ ጠቆር ብሎ ነው የሚታየው፣ ትንሽ የካሜራው ችግር ስላለበት ማለት ነው። በደንብ አጥቤ ፏ አድርጌ አዘጋጅቼዋለሁ ማለት ነው። እሱንም እንጨምራለን። ተከተሉኝ አብረን እንስራ። ይኸውላችኋ ማሻአላ እንግዲህ ሁሉንም ነገር አንድ ላይ አከማችተናል ማለት ነው። ከዛም በኋላ ምን እንጨምራለን? ቅመማችንን እንጨምራለን ከጨው ጀምረን ማለት ነው። ተከተሉኝ። አሁን እዚህ ጋር ይሄ የተደባለቀው ቅመም ነው ውዶችዬ። ምንድን ነው ያላችሁ? እንዲሁ ነጭ ያደረገው ቱም ወይም ነጭ ሽንኩርት የተዘጋጀውን 1 ማንኪያ ስለጨመርኩበት ነው ማለት ነው። ይታያችኋል ማንካው ብዬ አስባለሁ። ይሄ ደግሞ የሻይ ማንኪያ ትንሿ ናት። በዚህ አንዳንድ ነው የጨመርኩት። ፋብሪካ ሳኑር ከሙን ነጭ ሽንኩርት የተፈጨው ማለት ነው፣ ወይም በአረቦች ቱም የሚባለው ማለት ነው። እሱን ማለት ነው ፋብሪካ አርጌ አዘጋጅቻለሁ ማለት ነው። ይህንን እንጨምርና አንደባለቃለን ማለት ነው። ተከተሉ። ይሄው እንደ አርጌ ደባልቄ ቅመሙን ጨምሬያለሁ ማለት ነው። በደንብ አርጌ አቀላቅየዋለሁ። አሁን እያንዳንዱ እንጠብሳለን ማለት ነው። ተከተሉ እስከ መጨረሻው ድረስ አብራችሁ የሚሆኑ ኢንሻአላህ ትወዱታላችሁ። እናንተም ቪዲዮ ሲደርሳችሁ ሼር፣ ሰብስክራይብ፣ ላይክ እያደረጋችሁ እንደምታበረታችሁ ተስፋ አድርጋለሁ። ወደ ገለ ልጆች ያ ወደ ስራ እንግባ፣ አብረን እንስራ። እስከ መጨረሻው ድረስ አብራችሁ የሚሆኑ ስራችንን ቀጥለናል። እያንዳንዱ ዶሯችንን ሆኖ እየብቻ ነው የምንጠብሰው ማለት ነው። እንግዲህ በዚህ መልኩ እየጠበስኩት ይገኛሉ ማለት ነው። ተከታታይ እስከ መጨረሻው ድረስ አብራችሁ የሚሆኑ ኢንሻአላህ። አሁን ዶሯችንን በዚህ መልኩ ጠብሰን ጨርሰናል። አሁን ደግሞ ወደ የት እንሄዳለን? ወደ ድንቻችንና ካሮታችንን መጥበስ እንገባለን ማለት ነው። ተከታታይ አሁን እንደዚህ አድርገን ካሮታችንንም በዚሁ ልክ እንጠብሳለን ማለት ነው። አብራችሁ የሚሆኑ የትም እንዳከዱ ኢንሻአላህ ትወዱታላችሁ። ደግሞ ምርጥ ምግብ አልኳችሁ። አሁን ካሮታችንን በዚህ መልኩ ጠብሰን ጨርሰናል ማለት ነው። አሁን ድንቻችንን እንጠብሳለን። ይኸው ድንቻችንን መጥበስ ጀምሬያለሁ ማለት ነው። ድንቻችንን ሁሉንም ተመሳሳይ አድርገን ነው የምንሰራው ማለት ነው። ይኸው ድንቻችንን በዚህ መልኩ እየጠበስኩት ይገኛለሁ ማለት ነው። እናንተ ብቻ ልብ ብላችሁ ጥሩ ማለት ነው። ተከተሉ። ይኸው ድንቻችንን ጠብሰን ጨርሰናል ማለት ነው። በዚህ መልኩ አሁን ኮሰ ነው ትንሽ የምንጠብሰው ማለት ነው። ተከተሉትን አብረን የምንጠብስ ነው። ኮሳችንን እንግዲህ በዚህ መልኩ እየጠበስኩት ይገኛለሁ ማለት ነው። ተከተሉ። እንደምታዩት ኮሰውንም በዚህ መልኩ ሞቅ ሞቅ አድርጌ ጠብሼ ጨርሻለሁ ማለት ነው። ምን እናደርጋለን አሁን? ሽንኩርታችን ያው ከነዚህ በላይ ስለሆነ ቅመም ስንጨምር ዘግቶ የሚቀመጠው እሱን መጀመሪያ መጠበስ ቢኖርበትም አሁን መጨረሻ ላይ ሽንኩርቱን እንጠብሳለን ማለት ነው። ተከተሉ። አሁን ሽንኩርታችንን በዚህ መልኩ እንጠብሳለን ማለት ነው። አሁን ወደ መጨረሻው እየሄድን ነው። ተከተሉ እስከ መጨረሻው ድረስ አብራችሁን ሆኑ፣ የትም እንዳትከዱ። አሁን ሽንኩርታችን እንደምታዩት ይሄንን ያህል ሆኗል ማለት ነው። እንደዚህ ከሆነ እናወጣዋለን ማለት ነው። ከዛ ወደ ሌላ መስሪያችን ጋር እንሄዳለን ማለት ነው። ተከታተሉን አብራችሁን።
አሁን እዚህ ጋር ዘጋጅቻለሁ መጥበሻን ማለት ነው። ስለዚህ ይህ እዚህ ጋር የምንጨምረው ምንድን ነው የሚለውን አብረን እናያለን። መጀመሪያ ከጠበስነው ሽንኩርት ትንሽ ከታች እንጨምራለን። እንደዚህ ከጨመርን በኋላ ምን እናደርጋለን? እዚህ ጋር ፍልፍል ሄሎ አዘጋጅቻለሁ እንጨምራለን። እዚህ ጋር እንደምታዩት ፍልፍል ሄሎ አዘጋጅቻለሁ፣ ይህን እንጨምራለን። እንደዚህ አድርገን ካዘጋጀን በኋላ ከዛ ምን እንጨምራለን? ካሮታችንን እንጨምራለን። እየጨመርን ነው የምንሄደው። ተከተሉ። አሁን ግማሾቹን ካሮቶች እንጨምርኩት፣ ፍልፍል ሄሎ እንጨምራለን የሚበቃን ያህል። አሁን እንደምታዩት ግማሹን ድንች አሁን እንጨምራለሁ ማለት ነው። ከዚህ በላይ ምን እንጨምራለን? ዶሮአችንን እንጨምራለን። ተከተሉኝ አብራችሁ። አሁን እንደምታዩት ግማሹን ዶሮ አሁን እንጨምራለሁ ማለት ነው ከላይ። ከዚህ በላይ ምን እናደርጋለን? እዚህ ጋር ባሳያችሁ እዚህ ጋር ያስቀረቡትን ሽንኩርት ከላይ ጨምራለሁ። ከዛ ደግሞ ለጥቄ እዚህ ጋር ያስቀረቡትን ካሮትና ኳሳ ድንች አድርጌ ከላይ ጨምራለሁ ማለት ነው። ተከተሉ። ይኸው ያስተረፍኩትን ሽንኩርት ከላይ ጨምሬያለሁ ማለት ነው። አሁን ያስተረፍኩትን እዚህ ጋር ምን አደርጋለሁ? ይሄንን እጨምራለሁ ከላይ ማለት ነው። ተከተሉ። ይሄ ውዶች እንዲህ አድርጌ ጨምሬ ጨርሻለሁ ማለት ነው። ካሮቴንም ሁሉንም ነገር ከላይ። አሁን መጨረሻ ላይ ያስቀረነው ዶሮ አለ፣ እሱን ከላይ እንጨምራለን ማለት ነው። አሁን ይሄው ጨርሰናል። ከዛ እንደዛ አድርገን በራሱ ላቦት ትንሽ እናበስለዋለን። ሁሉም አስተካክለናል ስለተጠበሰ ያን ያህል ሰዓት አይፈጅብንም ማለት ነው። ስለዚህ አሁን እንከርንና እናየዋለን መጨረሻ ነው። አያቸው እንግዲህ ይህን የመሰለ የዶሮና የአታክልት ጥብስ ይህን የመሰለ የዛሬ ቆይታችን እንግዲህ የሚመስል ነበር። የዛሬ ቪዲዮአችን እዚህ ሰዓት ድረስ ስለተከታተላችሁ በጣም አመሰግናለሁ። ባላችሁበት ሰላም አለይኩም።